አቶ ቻላቸው ይህንን ተግባራዊ ለማድረግ በሚያስችል የፖለቲካ ማዕቀፍ ውስጥ አይደለም አሁን አጠቃላይ ሁኔታው ያለው። ብዙ ኃይሎች ተፈጠዋል፣ አዳዲስ ክስተቶች መጥተዋል። የወልቃይት ህዝብ ጥያቄው የማንነት ጥያቄ ነው። ከምንድነው ከርስትና ከመሬት ከይዞታ ከአካባቢ ከቀይ ጥያቄ የበለጠ ገጾ የሚታየው የማንነት ጥያቄ ነው። እሱ ጭምር ያለው ነውና ከሌላው ከድሬዳዋም አካባቢ የተለየ ነው። በዛ ሊመለስ አይችልም። አብይ አህመድ እንደተባለው ከህዋት የበለጠ መርዛማ ነገር ነው ወደ ወልቃይት ይዞ መሄድ የፈለገው። ስለዚህ ጥንቃቄ መደረግ እንዳለበት ይታመናል። ግን አንድ የተሰራ ስህተት ያለ ይመስላል። እኔም በግሌ ባደረኳቸው አንዳንድ መረጃ ማጣራቶች የነ ኮሎኔል ደመቀ ቡድን ከፋኖ ትግል ራሳቸው ማራቃቸው አንድም አሁን ለገቡበት ቅርቃር አጋልጧቸዋል። የወልቃይት ጥያቄ በአጠቃላይ የሚፈታው በአማራ ማዕቀፍ ስር ነው። የአማራን ትግል ደግሞ ፋኖ ይዞታል። ፋኖ ከዳር ሊያደርሰው እንደሚችል ምንም ጥርጥር የለውም። ከወልቃይትና ፋኖ ትግል እንደው ማዶ ለማዶ መሆኑ እነዛን ጠባቂ የሌላቸው ከጎናቸው የሚታገልላቸው የሌላቸው፣ ምክንያቱም የፋኖ ትግልም አንዱ መነሻው የወልቃይት ጥያቄ ስለሆነ፣ ስለዚህ ያ አይመስልም እንደው ክፍተት እንዲፈጠር ያደረገው። በአደባባይም እየወጡ አንዳንድ ጊዜ እነ ኮሎኔል ደመቀ ፋኖ እንዲያወግዙ ይደረግ ነበረ። ምናልባት ያፎ ለምታ ነው ብዙ ነገር አናነሳ ነበረ። ሆነም ቀረም ከፋኖ ትግል እየራቀ መሄዱ የወልቃይት ጉዳይ ምናልባት አሁን ላይ አብይ አህመድ እንደፈለጋቸው አካባቢውን እንዲዘውሩና እንደደመቀም አቅም እንዲያጡ አላደረገም ብሎ ማሰብ አይቻልም። መሳይ እንደዛ ብሎ መደምደም ላይቻል ይቻላል። መቼም ከመንግስት ጋር ሆነ መንግስትን የህዝብን ጥያቄ አልመለሰልኝም ብሎ እየታገለ ያለ ጋር እንዲሆን መጠበቁ ትንሽ ላያስኬድ ይችል ይሆናል። እነ ኮሎኔል እንደምታውቀው እንግዲህ አቶ አሸተ ደምለው የዚህ ወልቃይት የአማራ ማንነት ሳይሆን በቀጥታ የአካባቢ አስተዳደር ነው። በትክክል የብልጽግና ተጠሪ ነው። ኮሎኔል ደመቀ የዞኑ ምክትል አስተዳዳሪና የጸጥታ ክፍል ኃላፊ ናቸው። እንደገና ደግሞ የወልቃይት ህዝብ ከፍተኛ ቁጥር ያለው ፔቲሽን አስገብቶ የወልቃይት ጠገዴ ጠለምት ጥያቄ ከመንግስት እንዲያቀርቡለት የህዝቡን ጥያቄ መልስ እንዲያገኝ መሪ አድርጎ የመረጠው ሰው ነው። ስለዚህ ከፋኖ ጋር በቀጥታ እንዲቆም ብዙም ባንጠብቅም በእርግጥ ካሁን በፊት እንደተነጋገርነው በአጠቃላይ ፋኖ ለአማራ ህዝብ ደሙን እያፈሰሰ አጥንቱን እየከሰከሰ ያለ ነው። እንደው መደገፉና ከፋኖ ጎን መቆሙ ባይጠበቅም አንዳንድ ያልሆኑ ቃላቶች ይደረጉ ነበር። በሱ በኩል አስፈላጊ ያለመሆኑ እኛም የተነጋገርንበት ይመስለኛል። ነገር ግን አሁን ዋናው እነዚህ ሰዎች አካባቢውን ካሁን በፊት እንደነገርኩ ባጀት የሌለው ምንም ነገር ሳይኖረው ያንን አካባቢ አረጋግተው ሰው በሰላም እንዲወጣ እንዲገባ አርሶም ነግዶም እንዲኖር ትምህርት ቤትም ቢሆን በቆርቆሮ ቀርቶ በሳር ሆስፒታልም ቀርቶ ዘመናዊ እንትን ባይደረግ እንደው እንዳያት ቅድመ አያቶቹ እየተደረገ አካባቢ በሰላም የቆየበት እንትን ላይ ነበረ። ነገር ግን አሁን የትግራይ ነፃ አውጪ ድርጅት አገር የመሆን ህልሙን ለማሳካት ከፍተኛ ጥረት ያደርጋል። እንደገና ደግሞ አሁን በአብይ መንግስት ደግሞ ወደብን ለማግኘት በሚል አሁን ካለው የጎረቤት ሁኔታ ያለው የፖለቲካ ብልሽት ያንን አካባቢ እንደገና ከድጡ ወደ ማጡ እያገባው ነው። ስለዚህ እንደገና ደግሞ ኮሎኔል የነጸረ አቋም እንዳይወስዱ ደግሞ አሁን በፊት አንተ ጋር እንደምንነጋገረው ያ ቦታ በጣም ጥንቃቄ የሚያስፈልገው ቦታ ነው። ሱዳን አለ፣ ኤርትራ አለ፣ ብዙ ህገወጥ ያልሆኑ ነገሮች በዛ አካባቢ ይደረጋሉ። ያ አካባቢ በጥንቃቄ ካልተያዘ በአጠቃላይ ለኢትዮጵያ በተለይም ለአማራ ከፍተኛ ጣጣ የሚያመጣ ጉዳይ ስለሆነ እስካሁን ድረስ ይሄንን አጣጥመው ነበር የሚሄዱ። አሁን ግን እየታየ ያለው ተገደውም ይሁኑ ወደውም ይሁኑ ያለው ሁኔታ ግን አሁን ወደዛ የሚወስድ ሳይሆን ወደ ከፋ ዘቅት እየወሰደ ያለ ጉዳይ ስለሆነ ነው እኛም በዚህ ሚዲያ ላይ ወጥተን እንድንጮህ ህዝባችንም በዛ ልክ እየተናገረ ያለው መሳይ።
እንግዲህ አቶ ቻላቸው እናንተ እንዳላችሁት መረጃዎች በተለያየ መልኩም እንደሚመጡት እንደሚያሳየው ከጀርባ የሚደረገውና በተለይ ያንን አካባቢ ብልጽግና በፈለገው በራሱ የፖለቲካ ግብ ላይ የተመሰረተ መዋቅር ለመትከል እያሰበ እንዳለ ይታወቃል። ያው አስተዳደሩ ይፈርሳል ነው የተባለው። ከዛ ተፈናቃዮች ይመለሳሉ ነው። በእርግጥ ተፈናቃዮቹ የታጠቁትን ብልጽግና ፈቅዶ ያስገባል። እሱን እንግዲህ በጊዜ ሂደት የምናየው ነው። ሁሉ ነገር እነሱ እንዳቀዱት ከሄደ የሚለውን ይዤ ነው። ከዛ ህዝበ ውሳኔ ይደረጋል። ይህ ሁሉ የወልቃይትን ህዝብ ፍላጎት መሰረት ያደረገ አይደለም። የአብይ አህመድና የብልጽግና እቅድና ፍላጎት ነው። ይሄ ተፈጻሚ የሚሆን ከሆነ አካባቢው የበለጠ ቀውስ ውስጥ ይገባል የሚል ስጋት እንዳላችሁ ነው። ታዲያ ይህን ማስቀረት የሚቻልበት ምን አቅም አለ? ምን እንደው ከህዝቡ ወደ ትግል እንዲገባ ከማድረግ ህዝቡን ይዞ ዳግም ወደ ትግል ለመግባት ከሚደረግ ጥሪ ባሻገር ሌላ መጫወቻ ነገሮች አሉ ወይ? በፊትም ምን ነበር? ከብልጽግና ጋር ሆኖ ወልቃይትን ማዳን አይቻልም። በሬ ካራጁ ነው የሚውለው። እዛ ምንድነው ራያ ላይ ያንን ነገር የፈጸመ ጠለምት ላይ ያንን የፈጸመ ብልጽግና ወልቃይት ላይ የማይፈጽምበት ምንም ምክንያት የለም። ራያ ላይ ያለው ብልጽግና ሌላ፣ ወልቃይት ላይ ሲመጣ ደግሞ ሌላ ብልጽግና ሊሆን አይችልም። ብልጽግና ሁሉም ቦታ አንድ ነው። ስለዚህ የወልቃይትንም ጉዳይ ለሆነ ማጫወቻ ፈልጎት እንጂ እንደሚፈልገው ማድረጉ አይቀርምና ይሄን ነገር እንዴት ሌላ ዘዴ ያለ ህዝቡን ለትግል ከመጥራት ባሻገር እናንተ የምታስቡት? ሌላ ዘዴ ምንም ነገር የለም። የወልቃይት ህዝብ ለዘመናት አይደለም አሁን በጦርነት ወይ የከፋ ሁኔታ እያለ ድሮን ጀምሮ በሱዳን የተለያዩ ከድርቡሽ ከተለያየ ቦታ እድሜ ልኩን እንደተዋጋ የኖረ ህዝብ ነው። አሁንም ቢሆን ከመታገል ውጭ ሌላ እንደሌለ እናውቃለን። እንዳልከው ራያ ላይ ተሞክሮ ያልተሳካ፣ በጠለምትም ተሞክሮ ያልተሳካ አሁንም ወልቃይት ለማድረግ ጥረት እየተደረገ ነው። ህዝባችን ይሄን አውቆ ቀደም ብዬ እንደነገርኩ የት እየተሄደ እንደሆነ ያው እንግዲህ ማድረግ የሚገባውን መሆን የሚገባውን እየሆነ ነው። ለትግልም ቢሆን አንድ ቀን ትጥቁን ፈቶ አያውቅም። አይደለም ዛሬ ደጋግመን እንደገለጽ ነው የአማራ ህዝብ ከእንግዲህ በኋላ በማንም እየመጣ አማራን እንደዚህ አያየውም ብሎ ነፍጥ አንስቶ ትግል እያደረገ ቀርቶ እንደዛ ባልነበረበት ሰዓትም የወልቃይት ህዝብ ትጥቁን የማይፈታ የመጣበትን እንዳቅሙ ሊመልስ የሚችል ህዝብ እንደሆነ ይገባኛል። ስለዚህ እኛ እያልን ያለነው አሁንም ቢሆን ህዝቡ በደንብ እንዲታገል ምናልባት መሪዎቹ በመሪ ደረጃ ያሉ ሰዎች የገቡበትን ቅርቃር አውቀናል። በየቀኑ በየሰዓቱ በየደቂቃው አዲስ አበባ እየተጠሩ ነው የሚሄዱ ያለው። ይሄ ለሰላም እንዳልሆነ፣ ይሄ የወልቃይትን ህዝብ አማራዊ ማንነት ለማወቅ እንዳልሆነ፣ ይሄ የወልቃይትን ህዝብ ታዝኖ እንዳልሆነ እንደምታውቀው የወልቃይት ህዝብ ደጋግመን እንደምንለው የአማራው ህዝብ በከፈለው ነው ይህንን አሁን ሁላችንም በሰላም የወልቃይት ህዝብ በሰላም ወጥቶ እንዲገባ ያደረገው የአማራ ህዝብ በከፈለው መስዋዕትነት ነው። አሁንኑ ያንኑ እጁ ጋር የገባው ነፃነት እንዲነጠቅ ነው ጥረት እየተደረገ ያለ። ስለዚህ ያለ ነው ምንድነው ለሚለው መሪዎች ተብለው መሪዎቻችን ህዝቡ በመሪዎች ደረጃ ያስቀመጣቸው ሰዎች ችግር ካላቸው አድበስብሶ ከማለት ይልቅ አዲስ አበባ ደርሶ መምጣት እንደገና ከወልቃይት ተመልሶ ወደ አዲስ አበባ ከመሄድ ይልቅ አዲስ አበባ ሄደው ምንድነው የመከሩት? ህዝቡ ጋር በቀጥታ መነጋገር አለባቸው። ይሄ እየተሆነ አይደለም። ይሄንን አሁን መደባበቅ የሚባል ነገር የለም። ህዝብ ጋር በቀጥታ መነጋገር እየተቻለ አይደለም። ህዝብ ደግሞ ምን እየተደረገ እንደሆነ የማወቅ መብት አለው። ይሄንን እየተደረገ አይደለም። ስለዚህ ያለ ነው ቢኖር ምንድነው በመሪ ደረጃ ያሉ ሰዎች ነገሩ ወደ ከፋ ሁኔታ እየሄደ ከሆነ ህዝቡን በትክክል እኛ ሞክረናል፣ ከአቅም በላይ ነገር ሆኖብናል ብለው ለህዝቡ መናገር መቻል አለባቸው። ህዝቡ ግን ጌታቸው ረዳ 2 ጊዜ መጥቶ እያለ የወልቃይት ህዝብ ከአማራ ጥያቄ ውጭ ሌላ አማራጭ እንደሌለው መፍትሄው የወልቃይትን የአማራ ነፃነት አውቆ መቀበል፣ ደጋግመን የገለጽናቸው ጥያቄው አንድና አንድ ነው እንጂ ትናንትና በደል የፈጸሙ ሰዎች እንደገና አምጥቶ ሌላ ማይካድራ ሌላ ማሲከር እንዲፈጠር የማይፈልግ መሆኑ፣ ከዛ ያለፈ ግን እነሱም መጥቶ ሞት ነው፣ ሌላውም መጥቶ ሞት ነው። ስለዚህ ጅብ ከሚበላ ጅብ በልቶ ተቀደስ ነው። እንደገና ላለመሞት አካባቢውን መጠበቅ ተደራጅቶ የራሱ የጎበዝ አለቃ መርጦ የአካባቢውን የጎበዝ አለቃ መርጦ ከመታገል ውጭ ሌላ ምንም ነገር የለም። አሁን በመንግስት ደረጃ ያለው ከፍቶ
እንዲሰጠው ነው እየተደረገ ያለ። ሱዳን መንግስት የሌላት ሀገር ናት። ትግራይ ውስጥ መንግስት አለ ማለት አችልም። ሁሉም ጀነራል፣ ሁሉም ኮሎኔል መንግስት ነው። አሁንም የወልቃይት ህዝብ የነበረችው አንጻራዊ ሰላም እሷን ለመበጥበጥ አንዴ በስምረት ፓርቲ አንዴ በሌላ እየተባለ አካባቢው የጦር አውድማ እንዲሆን ነው እየተደረገ ያለ። ይሄ ደግሞ ለኢትዮጵያ አይበጅም፣ ለአማራው አይበጅም፣ ስልጣን ላይ ላለው መንግስትም የሚበጅ አካሄድ አይደለም። እኛ እንደ አማራጭ አድርገን የወሰድነው ግን እንዳልከው ኃይላችን ላይመጥን ይችል ይሆናል። ምንም ይሁን ምንም ግን ከመታገል ከእውነት ጋር ከመቆም ውጭ ሌላ አማራጭ እንደሌለ ነው እኛ አበክረን የምናውቀው። መሳይ እንግዲህ አቶ ቻላቸው እናንተ ስጋታችሁን ትገልጻላችሁ፣ በሌላ በኩል ደግሞ ይሄ አጀንዳ ሆን ተብሎ ወደፊት ተገፍቶ ብልጽግና እንዳይጠቀምበት ብለው የሚሰጉ ወገኖች አሉ። በተለይ አሁን ህወሓት በእርግጥ የህወሓት አቅም ላይ መነሻ አድርገን ነው የምንነጋገረው እንጂ ህወሓት ከፍላጎቱ ማድረግ ከሚፈልገው ወይም ደግሞ ከቆመለት አካሄዱ እንደው ታርሟል ወይም ደግሞ ሌላ አቅጣጫ ላይ ነው ያለው ብለን ድምዳሜ በመስጠት አይደለም። ከአቅም አንፃር አሁን ካለው አጠቃላይ ፖለቲካ ውጥንቅጥ አንፃር አሁንም እዛ ወልቃይት እያለ የምንድነው የመሬትና የይዞታ የይገባኛል ጥያቄ ላይ ተቸንክሮ አይቀርም። ከዛ ይልቅ ራሱ ህልውናውን እያጣ ነው። የትግራይ ህዝብ ሌላ ብዙ ጥያቄ ያለው ህዝብ ነው። ብዙ ነገሮች መተውበታልና ለዛ ጥያቄ መልስ ሳይሰጥ አሁንም መሬትና ርስት እያለ ጦርነት ከፍቶ ከአማራ ህዝብ ጋር ሊጋጭ አይችልም። ከዛ ይልቅ እዛ አካባቢ በአማራና በትግራይ መሃል ግጭት እንዳይፈጠርና አብይ አህመድ ከዚህ አትርፎ በእርግጥ አብይ አህመድ ሁሉ ጊዜ አንድን ነገር ሲያደርግ ለኢትዮጵያ አስቦ ወይ ለሌላ ለአንድ ህዝብ አስቦ አይደለም። እንዴት በስልጣን ቆያለሁ ነው። ለአብይ አህመድ እንዳይመች አድርጎ የአካባቢውን ሁኔታ መፍታት ይቻላል። ይህንን በደንብ ማሰብ የሚገባ ይመስለኛል። በግሌም እንዲሁም ከአንዳንዶች ጋር ስወያይ እናንተም በተመለከተ የብልጽግና መንደር ያሉ ሰዎች የሚወቅሳችሁ ነገር አለ፣ ይወቅሷቸዋል። እናንተ ከወልቃይት ጥያቄ ይልቅ የፋኖ እንትናችሁ የሚል ነገርም ይነሳል። እውነት የወልቃይትን ህዝብ ድምጽ ወክላችሁ ላለፉት 15 ዓመታት ስታደርጉ እንደነበረ አሁንስ እዛው አቋማችሁ ላይ ነው ወይስ ሌላ አጀንዳ ይዛችሁ መጣችኋል ተብሎ በዚህም በዛም በተለይ ብልጽግናው መንደር ስማችሁ እየተብጠለጠለ እንዳለ በቅርቡም የብልጽግናው ምንድነው ምሁር ነው የሚባሉት የምሁር ሌላም ስም ካለ አላውቅም ዶክተር ዳኛቸው በአንድ ሚዲያ ላይ ሲናገሩ ሰምቻለሁ። በተለይ አንተን ያነጣጠረ ምንድነው ወቀሳም አቅርበዋል ዶክተር ዳኛቸው። ከዛ ማዶ ከውቅያኖስ ማዶ ያለው አቶ ቻላቸው ከነ ኮሎኔል ደመቀ በላይ ወልቃይቴ ነኝ ሲል በጣም ያሳዝናል የሚል ነገርም አንስቷል። ለማንኛውም ለዛ ምላሽ እንድትሰጥ በሚል አይደለም ግን እናንተስ እዚህ ባርማዶ ሆናችሁ እዛ አካባቢ ስላለው ህዝብ ስትቆረቆሩና እንደዚህ አይነት መግለጫና አቋም ስትይዙ ምንድነው በትክክል ህዝቡ ያምናችኋል ወይ? እነማን ናቸው ትክክል ብሎ ይቀበላል ወይ? ወይስ እናንተም ሌላ አጀንዳ በወልቃይት ህዝብ ስም እያራገባችሁ ነው? መሳይ ጥሩ ጥያቄ ነው። እንዳልከው መጀመሪያ የሚያሳስበን ስለ ትልቁ ጉዳይ ስናወራ በአካባቢያችን ያለው አደጋ ቀላል አደጋ አይደለም። እንግዲህ መንግስት የሚያደርገውን ድራማ እያወቅን ነው። የመንግስት ድራማ ጥያቄው ይመለሳል ተብሎ ጥረት በተደረገበት ሰዓት አንዴ ወልቃይት ጠገዴ ሰሜን አርማጭሆ አልገዛም ብሎ ወልቃይት እንደዚህ ነው በጌ ምድር ነው ይለናል ጠቅላይ ሚኒስትሩ። አንዴ ደግሞ የወልቃይት ህዝብ ሲፈልግ ደግሞ ወልቃይት የነተላትንኩኝ የሚል ሌላ ወልቃይት የሚባል ዘር ነገድ እንዳላርጎ የሚያይበት ነገር ነበር። በሌላ ደረጃ ደግሞ ወልቃይት የተወላገደ ቋንቋ ብቻ ተፊዞበታል የወልቃይት ህዝብ። አሁን ደግሞ ሰሞኑን ጥያቄውን ላለመመለስ የሄደበት መልክ በጣም ነው ያናደደን፣ በጣም ነው ያበሳጨን። ነገር ግን ስርዓቱን ይዞት ይሄዳል። ካሁን በፊት እንደነበሩ ስርዓቶች ጠርጎት ይሄድ እንደሆነ እንጂ በወልቃይት ህዝብ የአማራ ካነሳቸው ጥያቄዎች አንዱና ዋናው የወልቃይት ህዝብ የሚደረገው ድራማ ሰሞኑን እንዳየው የወልቃይትን ጉዳይ ለመፍታት ድሬዳዋን እንደምሳሌ አድርጎ አምጥቷል። እኔ እንግዲህ በድሬዳዋ ጉዳይ እንደጠየቁት ከሆነ እንግዲህ በሶማሌና በኦሮሞ መካከል ያለው እንደውም ሰሞኑን ራሱ የወልቃይትን ጉዳይ ያነሳለሁ ብሎ ራሱ ድሬዳዋ የኦሮሞ ናት የምናልት ሚል ሌላ ጦስ ውስጥ ተገብቷል። አንድን ለ3000 ዓመት ነፃነት አላት የምትባል የኮራች
ነፃ የሆነች ሀገር የሚመራ መሪ ጥያቄዎችን በአግባቡ መመለስ ሲገባው እንደዚህ ማላገጥ በፓርላማ ላይ ምንድነው? የወልቃይት ህዝብ ጥያቄ አንዱና ዋናው አማራ ነኝ እንጂ አማራ ልሁን አላልኩም፣ አማራዊ ማንነቴ ይታወቅልኝ። አሁን ምንድነው የሚሆነው? ወልቃይትን እንደ ድሬዳዋ ካደረገ 5 ዓመት አማራ 5 ዓመት ትግሬ እንዲሆን ነው የሚፈለገው? ከየትስ ሀገር ነው እንደዚህ አይነት አባባል? ፓርላማ ውስጥ የአንድ ትልቅ ሀገር መሪ ተብሎ በዚህ ደረጃ ማየታችን በእውነት በጣም ነው ያሳፈረን። የወልቃይት ጉዳይ ከድጡ ወደ ማጡ ያልነው ምክንያት በዚህ መልክ ከሆነ የወልቃይትን ጉዳይ ያየው ይሄ ሌላ ነገር የሚወስድ ሆኖ ነው ያገኘው። በአጠቃላይ ግን አሁን እየተደረገ ያለው የህዝብን ጥያቄ በአግባቡ ከመመለስ ይልቅ እየተሄደበት ያለ መንገድ ቀላል ነገር አይደለም። በትግራይ በኩልም ቢሆን ከቀቢጸ ተስፋ የተነሳ አገር የመሆን ህልማቸው ስለተጨናገፈ አንዴ ሱዳን ቅጥር ወታደር ሆነው ይሰራሉ፣ አንዴ በዚህ ምን ይላሉ፣ አማራን እንደ ጠላት ይፈርጃሉ። አሁን ከትግራይና በአማራ መካከል ያለውን ወደ በሰላም ለመፍታት እንዳታይ በትግራይ በኩል ያሉ ኃይሎች አማራ ጠላት ነው፣ ወልቃይት በአማራ ጠላት ነው ተከቦ ተይዞ ያለንም። ወልቃይት በህግም በታሪክም የአማራ የጎንደር እንጂ የትግራይ ሆኖ አያውቅም። ከዚህ ወረራቸው ቢቆጠቡ አሁን ቅድም እንዳልከው የጋራ ጠላት አለን በሚል ማሰብ ይቻል ነበር። የጋራ ጠላት ጋር ፎከስ እንዳታደርግ ግን አቅመቢስ የሚያደርጉ የሁሉም ተልካሻ አይነት አነሳስ ነው እና በዚህ ጉዳይ ላይ ቀላል ነገር የሚባል ነገር አይደለም። እንዲሁ በውሽልሽል የሚነገር ነገር አይደለም። አንድ ባንድ የሚኬድበት ለተሄደበት መንገድ ደግሞ መፍትሄው ምን ይሆናል ተብሎ የሚፈለግበት በሰፊው የሚመጣበት እንጂ በእንደዚሁ ነካ አድርጎ መታለፍ ያለበት ጉዳይ አይደለም። ሌላው ግን ስለ ዶክተር ዳኛቸው መስለኛል ያነሳው በመጀመሪያ ጊዜ ይቅርታ አድርግልኝ እንደው መሳይ ዶክተር ዳኛቸው አሰፋ በዚህ በወልቃይት ትግል ላይ በሚደረገው በዚህ የኛ ድርጅት አባላቶች በነበራቸው ትውቂያ እኛ ካወቅነው ጀምሮ ዶክተር ዳኛቸው አሰፋ የተለያየ ሙያዊ ድጋፍ አድርጎልናል። ይሄ በፍጹም የማይካድ እንደ አንድ ሃይማኖተኛ ሰው እንደ አንድ ክርስቲያን ማተብ እንዳለው ሰው ይሄንን መካድ አልችልም። ዶክተር ዳኛቸው በአቅሙ የኛን አንዳንድ ሁኔታዎች አይቶ ሙያዊ ድጋፍ አድርጎልናል። ላደረገልን ሙያዊ ድጋፍ በኔም ይሁን በልሳነ ግፉዓን ስም ከፍ ያለ ምስጋና አቀርባለሁ። ኢትዮጵያዊ ባህል ነው። ከዛ በኋላ የተፈጠሩ ነገሮች አሉ፣ ይገባኛል። ኢትዮጵያ ውስጥ ነው ያለው፣ ለመንግስት ቀረቤታ ያለው ሰው ነው። መንግስትም አሁን የዚህ የወልቃይት ጉዳይ የአማራው ጉዳይ መፍትሄ ሊያፈላልጉለት የሚችሉ ሰዎች ይፈልጋል። ምናልባት ዶክተር ዳኛቸው አንዱም ሊሆን ይችላል። እኔ ሰሞኑን በኔ ጉዳይ ምንም እንትን አይደለም፣ ግን ዶክተር ዳኛቸው ከተናገራቸው 3 ነገሮች ግን ትንሽ ቅር አሰኝተውኛል። ምንድነው? አንደኛው የወልቃይት ሰላም የሰፈነው በፋኖ ነው ብሏል አቶ ቻላቸው ይላል። የወልቃይት ሰላም ሰፍኖ ያለው አሁን በፋኖ ነው ይላል። እኔ ደግሞ ምለው ወልቃይት ሰላም የሰፈነው በፋኖ ነው ብቻ ሳይሆን ወልቃይት ነፃ የወጣው በፋኖ ነው ነው ምለው። ሰሜን እዝ ሲመታ ዳንሻ አካባቢ የነበረው የመከላከያ ኃይል የተረፈው ነፍሱን ያዳነው ነፃ የወጣው በቆራጥ የአማራ ጀግኖች በአርበኛ ስም የሚንቀሳቀሱ በፋኖ ኃይሎች ነው ይላል። ሌላው ስለ ፋኖ ድክመት የተናገረው አለ። እኔ ቀጥታ የልሳነ ግፉዓን የህዝብ ግንኙነት ተጠሪ እንጂ የፋኖ ቃል አቀባይ ስላልሆንኩኝ ለተባለው ነገር የፋኖ ሰዎች ቢመልሱለት ጥሩ ነው። በአጠቃላይ ግን ፋኖ የአማራ ህዝብ ፍትሃዊ የአማራ ጥያቄ አንግቦ የተነሳው ፋኖ የፍትህ ጥያቄ ነው። የህልውናው ጥያቄ ፍትሃዊም ህጋዊም መሰረታዊ ነው የሚል ግን ጽኑ እምነት አለን። ይሄንን ማስመር ፈልጋለሁ። በሌላ ደረጃ በሁለተኛ ደረጃ አቶ ቻላቸው 50 ዓመት ከውጭ ሆነው ለወልቃይት ከነ ኮሎኔል በላይ ከናሸተ በላይ እኔ ቀርባለሁ ይላሉ። እንዳውም ይላል አንድ የወልቃይት ዶክተር ጠይቄው ይላል በእንግሊዘኛ ሪላፕስ የሚል ቋንቋ ተጠቅመው ለምንድን ነው አቶ ቻላቸው በዚህ መልኩ የሄደበት ቢል እንግዲህ ሪላፕስ ማለት እንግዲህ ምንድነው
የሚገርም ቋንቋ ነው። እንግዲህ ምንድነው ይሄ ህመም ማገርሸት እንደማለት ነው ብሎ ተጠቅሞ እንደዚህ አለኝ። እንግዲህ አቶ ቻላቸው በሽተኛ ነበር፣ ግን በሽታው ትቶት ነበር፣ እንደገና አሁን አገረሸበት ለማለት ተፈልጎ ነው። ኤኒዌይ ግን ዶክተር ዳኛቸው ከአንድ በኢትዮጵያ ውስጥ አሉ ከምንለው ምሁር አንድ የፍልስፍና መምህር በአንድ ህዝብ በአንድ ቤተሰብ በኮሎኔል ባሸተ ወልቃይት ውስጥ አለ በተባለው ዶክተር በግል በምናቀው መካከል ልዩነት ለመፍጠር የተሄደበት አስቂኝ አሳፋሪ ሆኖ ነው ያገኘሁት። ስለዚህ እኔ ዶክተር ይሄ የሰውየው እንትን አይመጥንም። በእርግጥ በአመራር ደረጃ ያሉም እያየን ነው፣ ግን ይሄ ለዶክተር ዳኛቸው አሰፋ አይመጥንም። እኔ ለወልቃይት ህዝብ ካሸተም ከኮሎኔልም አርቅም፣ እነሱም ከኔ አይቀርቡም። ለወልቃይት እኩል በዚህ አጋጣሚ 50 ዓመት ከውጭ ኑሬ 50 ዓመት ሙሉ አገሬን በልቤ ይዤ የሚሄድ ለአገሬ የምቆም ሰው መሆኔን ስለመሰከርክልኝ በዚህ አጋጣሚ ሳላመሰግንም አላልፍም። እንደ ብዙ ላለመሄድ ብዬ ነኝ። መጨረሻ ግን ምክንያቱም የተነሳንበት ዓላማ ይሄ ስላልሆነ ነው መሳይ። በመጨረሻ ግን አንዱና በጣም የገረመኝ እንደ አድማጭ ተመልካቾቻችን እንዱ ኢትዮጵያዊ ይሄንን የሚያዳምጥ ሰው እንዲገነዘብልኝ የፈለኩት ከአንድ የፍልስፍና መምህር ምን ብሏል ዶክተር ዳኛቸው? ገርጨጭ ደብረ ኤልያስ የሚደረገውን አድርጉ፣ ምን የሚያደርገውንም ነገር አድርጉ፣ የፈለገ ይሁን፣ እኛ የሚያገባን የወልቃይት ጉዳይ ነው። ይሄንን ስሰማ አለማየሁ እሸቴ ያለው አንድ ነገር ትዝ አለኝ። አንድ ዘፈን ነበረው አለማየሁ እሸቴ፣ አንገትሽ ይቆረጥ ዓይንሽም ይጥፋ እኔ የምፈልገው ጤንነትሽን ብቻ የሚራባ። ምን ማለት ነው? እኔ የኦሮሞ አይደለም ገርጨጭ ጎጃም ውስጥ ወሎ ውስጥ ያለው ቀርቶ የወልቃይት ትግል ሐምሌ 5 ቀን ጀግኖቹ ሲለኩሱት የኦሮሞ ደም ደሜ ነው ያሉት። የሸዋ ደም፣ የወሎ ደም፣ የጎንደር ደም ደማችን ነው። ዶክተር አሁንም የፍልስፍና መምህር ለአማራ በተለይ ለኢትዮጵያ ያዝናለሁ ከተባለ የወልቃይት ደም ከሌላው የሚበልጥበት የሌላው ደም ከሌላ የሚያንስበት ምን አይነት አባባል ምንድነው? እስከዚህ ድረስ በዚህ መልኩ ለመውረድ የተገደደው ነገር ቢኖር ምንድነው? ስለዚህ ለኔ እንዳንድ ኢትዮጵያዊ በአጠቃላይ በልሳነ ግፉዓን ላለን ሰዎች የወሎ ደም፣ የጎጃም ደም፣ የሸዋ ደም፣ የጎንደር ደም ደማችን ነው። የወልቃይት ደም እንደሚያሳስበን ሁሉ የነዚህ ወገኖቻችን ደም ደማችን ነው፣ ያሳስበናል። ሌላ ብዙ ማለት አልፈልግም። ወንድሜ ዶክተር ዳኛቸው ፈጣሪ ልቦና ይስጥህ ከማለት ውጭ ሌላ ማለት አልፈልግም። መሳይ እኔም ፕሮግራሙን አልሰማሁትም ነበረ። ያው በአንተም ጥቆማን የተከታተልኩት እኔ ዶክተር ዳኛቸውን መከታተል ካቆምኩ ቆይቻለሁ። ራሱ እንዳንከታተለው ሆኖ የመጣ ሰው ነው። ፍልስፍና መምህርነቱን የምሁር ካባውን አውልቆ ተራ የመንደር ካድሬ መሆን መርጦ እዛ መንደር ውስጥ ገብቷል። ስለዚህ እሱ የመረጠውን እንደመረጠው መንገዱን ፈልጎ ሄዷልና ዛሬም ከምሁራን መንደር እሱን መፈለግ እኛንን ከንቱ ድካም የምንደክመው እንጂ እሱ የመረጠውን መርጦ እየሄደ ነው። በጣም ያሳፍራል። አንዳንድ ጊዜ እንደው ኢትዮጵያ ነገ ከነገ ወዲያ እውነት እንደዚህ የምንኮራባቸው ቀና ብለን የምናያቸው ሰዎች በዚህ ደረጃ ዝቅ እያሉ ትናንት የተናገረውን ራሱ መካራው ስለ ኤርትራ ስንት ነገር ሲለን ነበር። ኤርትራ ያኔ ከአብይ አህመድ ጋር ሆና ህወሓትን በምትወጋበት ጊዜ እንደው ከኤርትራ ጋር በአንድ እንትን ካላደረግን እንደው አንድ መቃብር ካልገባን ሲል እንዳልነበረ ዛሬ ደግሞ ኤርትራን ከፍ ዝቅ ያደረገ ሲያብጠለጥል ምሁርነት ታዲያ የቱ ጋር ነው? ከዛ ካሉት የመንደር ኮልኮሌ ካድሬዎች በምን ተለየ? ማነው ዶክተር ዳኛቸው እንድትል ነው የሚያደርግ። አሁንም ስለሱ ለማንሳት አይደለም ብዙ ጊዜ ብለናል። እንደው አሁን ደግሞ በዚህ ደግሞ ነገ ተነስቶ ይህንኑ ሚዲያ ጠርቶ ቪዲዮ ሊሰራ ይችላል። መቃረም ጠይቅ አድርጉልኝ ይችላል። ሌላው የምሁርነትንም አንድ ነገር ያጣንበት ሁሌ እየጻፈ እየመጣ የሚያነበው ነገር ነው በጣም ግራ የሚገባኝ። መስፍን አማን ሁሉ ጊዜ ይናገራል። እንደ አንድ ምሁር ስለሚናገረው ነገር የሆነ ነገር ፈትሾ ሊመጣ ይችላል። ጽፎም መጥቶ እሱን ገጽ እየገለጠ ሲያነብልን ስናይ ግን
በጣም ነው የሚያሳፍረው። ለማንኛውም ስለ ዶክተር ዳኛቸው ለማንሳት በሚል አይደለም፣ አንተ ቃለ መጠይቁን ተመልከተው ብለህ ላክልኝ፣ ተመለከትኩት። እውነት ለመናገር በፊት ከነበረው እየወረደ ቁልቁለቱን ተያይዞ ወዴት እንደሚሄድ እንግዲህ መጨረሻውን አብረን የምናየውናል። ወደ ጉዳያችን እንምጣ። እንግዲህ ምንድነው እኛ በመንግስት በኩል ታይቶ ተስፋ የቆረጥንበት ነው። መግለጫችን ላይ በሰፊው ነው ይሄንበት። እንደምታውቀው ሰነና የማንነት ጉዳይ ተቋቁሟል። ባህል፣ ታሪክ፣ ስነ ልቦና፣ መልክዓ ምድር ይህንን ያደረገ መፍትሄ እንዲሰጠው ተብሎ ተፈለገ። ያንም አልተቻለም። ደጋግመን ምክትል ጠቅላይ ሚኒስትር ደመቀ መኮንን በነበሩበት ሁኔታ እሱም ሁሉ ብዙ ተሞከረ። ዶክተር ዳኛቸውም ሙያዊ ድጋፍ እንዲሰጥ ተብሎ የተገባበት አንዱ ይሄም ነበር። ያልተደረገ ነገር የለም። ነገር ግን መንግስት አሁን በዚህ በወልቃይት አካባቢ እንደምታውቀው ትናንትና ያንን አካባቢ ሲቦጠቡጡ የነበሩ ሰዎች ተወግደው ዛሬ ተረኞች ገብተው ደግሞ ብዙ ነገር እየተደረገ ያለበት ሰዓት ነው። ስለዚህ አሁን ያንን ድራማ ለመስራት መንግስት በአዲስ መልክ በዛ አካባቢ ወጣ ገባ እያለ ነው እና በእኛ በኩል በመንግስት በኩል ምንም መፍትሄ እየተገኘለት እንዳልሆነና በመንግስት ያለን ተስፋ እየተሟጠጠ መምጣቱን ነው። በሌላ ደረጃ የትግራይ ነፃ አውጪ ድርጅት ሲጀመርም እኛ በጠላትነት ያስቀመጥነው ሲጀመርም ሲቀጥልም መጨረሻም ቢሆን የትግራይ ነፃ አውጪ ድርጅት ለኢትዮጵያ በአጠቃላይ ደግሞ ለአማራ ጠላት ነው ብለን በግልጽ ቋንቋ ያስቀመጥነው ነው። በምንም መልኩ ብታሽሞነሙ ነው አብረሃው ብትሰራ ወል አማራ ጠላት ነው፣ ትግራይን የሚገነባት በአማራ መሬት አማራን ባዶ አስቀርችልኝ ከሚል ጋር የአካባቢ ሌላኛው እንቅፋት አሁን ያው የመጀመሪያው ወያኔ ሲሆን ሁለተኛው ደግሞ የብልጽግና መንግስት ነው። እኛ አሁን መልእክታችን የወልቃይት ህዝብ ጉዳዩን ያስፈጽሙልኛል ብሎ ተስፋ የጣለባቸው ያቅማቸውን ያህል ሲያደርጉ የቆዩ በአመራር ላይ ያሉ ወገኖች አሁንም ሌትም ቀንም ከአማራ ህዝብ ጋር ሆነው እጅና ጓንት ሆነው ይሄን የጋራ ትግል በጋራ እንድናካሄድ ነው አደራ ለማለት የምንፈልገውና እንደ መግለጫችን ላይ ያው አንተ በሚዲያ ላይ እንትን ማድረግ ስለማትችል ከፈቀድክልኝ ለነሱ ማስተላለፍ የምንፈልገው መልእክት አለ። እሱን እንትን ምትል ከሆነ ምንድነው በወልቃይት ጠገዴ ያሉ አመራሮች መሳይ በተደጋጋሚ እንደገለጽ ነው ያለምንም ባጀት አካባቢውን በሰላም ሲያስተዳድሩ መክፈል ከሚገባቸው ዋጋ በላይ የከፈሉ ታሪካቸውን በወርቅ ቀለም ያጻፉ ምርጥ አመራሮች እንዳሉን ምንም አልጠራጠር። እስካሁን ድረስ ያሳዩት ቀላል ነገር አይደለም። በእርግጥ አሁን ብዙ ነገሮች እየተቀየሩ መጥተዋል። ከውስጥም ያለ ህዝብ ቅድም ምንድነው በሚለው እኛ በእርግጥ ከውጭ ላይ ያለ ነው 24 ሰዓት ግን ከውስጥ ካለው ህዝብ ጋር ነው የምንገናኘው። እኛ የምትደረገው ነገር ሁሉ ውስጥ ያለው ሰው በምናገኘው ግብአት እንጂ እንዲሁ ዝም ብለን ፈጥረን የምናደርገው ምንም አይነት ነገር የለም። ስለዚህ አሁን ሰሞኑን የብልጽግና መንግስት ደፍቷቸውም ይሁን ከስምረት ጋር ካሉ ሰዎች ጋር በመተባበርም ይሁን በአጠቃላይ የተነሱበትን ዓላማ ወደ ትክክለኛ መንገድ እየወሰዱት ነው ብለን ስላላመንና ስጋት ስላደረብን ይህንን አጭር መልእክት ለማስተላለፍ ተገደናል። ህዝቡ ለዘመናት ሲጠይቀው የነበረውን አማራዊ ማንነቱና የወሰን ጥያቄውን ከመመለስ ይልቅ ትናንት ለ45 ዓመት ከ45 በላይ እልቂት ሲፈጽሙበትና ሲያስፈጽሙ ብሎም በመጨረሻ ሰዓት ማይካድራ ላይ ህዝብ ጨፍጭፈው የጠፉትን እንደገና እንዲመለሱ ለማድረግ ለዳግም ማይካድራና እልቂት ለመዳረግ መሆኑን በመገንዘብ ልትወጡት ከማትችሉ አዘቅት ውስጥ ራሳችሁን እንዳታስገቡ እንድታርቁ ወገናዊ ምክራችንን እናቀርባለን እንላለን። ይህንን ከፍተኛ እልቂት የሚጋብዝ ተልእኮ ለማስፈጸም እየተጋችሁ ያላችሁ የአካባቢያችን ባለስልጣናት ነገ ለሚከሰተው ቀውስና የሰብአዊ እልቂት ተጠያቂዎች መሆናችሁን አውቃችሁ
እንደዚህ አይነት ለህዝብ የማይበጅ ድርጊት እጃችሁን እንድታርቁ ወገናዊ ጥሪያችንን ለማቅረብ እንወዳለን። የህዝቡ ጥያቄ አማራዊ ማንነቱ የወሰን ግዛቴ በህግ ይረጋገጥልኝ፣ አማራ ነኝ እንጂ አማራ ልሁን አላልኩም እያለ የለም ትናንት ከገደሉ ማንነትንም ከነጠቁ ህዝብ ጋር በአያት ቅድመ አያቶች መቃብር ላይ እጣ ተጣጣን ማለት ለአማራ ህዝብ ያለውን ንቀት አጉልቶ ከማሳየት ውጭ ሌላ ዓላማ አለመሆኑን ተገንዝባችሁ ከዚህ የተሳሳተ መንገድ በግልጽ እጃችሁን እንድታወጡ እናሳስባለን። የወልቃይት ጠገዴና ጠለምት ማህበረሰብ ታሪካዊ አማራ ማንነቱ ነጥሎ የራስን ክልል ለማቋቋም እየተደረገ ያለውን የካህዲዎች ሴራ በቅርበት እየተከታተልነው እንገኛለን። ይህንን እኩይ ተልዕኳችሁን አቋርጣችሁ ቀልብ ገዝታችሁ ህዝብ እየጠየቀ ያለውን አማራዊ ማንነቱ ሰብአዊ መብቱ ተጠብቆለት ተከብሮለት እንዲኖር ማድረግ ይጠበቅባችኋል። ከዛ ያለፈ ጥፋት ጉዞ እንጓዛለን የምትሉ ካላችሁ ግን አጥብቀን የምንታገላችሁ ብሎም የምንቃወማችሁ መሆናችንን በዚህ አጋጣሚ ልንገልጽላችሁ እንፈልጋለን። በመጨረሻም ወልቃይት ጠገዴ ህዝብ ያነሳቸው የፍትህ ጥያቄዎች የሚመለከተው አካል እንድታቀርቡለት ብሎም ለውጤት እንድታበቁት የሰጣችሁን ኃላፊነት በታማኝነትና በቅንነት የሰጣችሁን ሙሉ እምነት እና ስልጣን በአግባቡ ከግቡ እንደምታደርሱለት በመተማመን ከአቅም በላይ በሆነ ጉዳይና የህዝብ ውሳኔ የሚጠይቅ ጉዳይ ካጋጠማችሁ ግን በቀጥታ ህዝቡን ጠርታችሁ ያለውን እውነታ ማስረዳት ብሎም ህዝቡን ድምጽ ማዳመጥ የውዴታ ግዴታ መሆኑን እንድታውቁ እናሳስባለን። ይህ ህዝብ ያልመከረበት ያልዘከረበት ብሎም ያልተስማማበት ጉዳይ ለማስፈጸም የሚደረግ ነገር ግን አጥብቀን እንቃወማለን። ይሄ ደግሞ ጌታቸው ረዳ የፍትህ ሚኒስተር የሰላም ሚኒስተሩ ባሉበት በግልጽ ሐሳቡን የገለጸበት ስሜት ነው እየገለጽን ያለንና ቀላል ነገር ላይሆን ይችላል። ነገር ግን አመራሩ የሚደረገው ነገር ሁሉ ድክመቶች እያየን ነው፣ ክፍተቶች እያየን ነው። መፍትሄው አሁንም ለዚህ ትልቅ ማዕረግ ያበቃ ህዝብ አለ። አሁንም ወደዚህ ትልቅ ህዝብ ጋር መጥቶ ምን እናድርግ ብሎ ከመወያየት ውጭ ሌላ አማራጭ አለመኖሩን አውቀን አመራሮቻችን የከፈሉትን ዋጋ እናውቃለን፣ የከፈሉትን መስዋዕትነት እናውቃለን። በሁለት አጣብቂኝ በመንግስትም ያላቸው ችግር እናውቃለን። ራሱን ሀገር ለመሆን የፈለገ የትግራይ ነፃ አውጪ ድርጅት ያላቸውን ችግር እናውቃለን። በህዝብ በኩልም ጉዳያችንን አላስፈጸማችሁም የሚል አጣብቂኝ ውስጥ እንደገቡም እናውቃለን። መፍትሄው ግን መሸሽ ከህዝብ መራቅ ሳይሆን አሁንም ነገም ከነገ ወዲያም ከህዝብ ጋር መወያየት ተወያይቶም ለውጤት መብቃት መፍትሄ ነው እንላለን። ወንድም መሳይ በነገራችን ላይ ወንድም እንድል አልተፈቀደልኝም። እቺ ወንድም ደግሞ ችግር አመጣች ይመስለኛል። አቶ ቻላቸው እንግዲህ የዶክተር ዳኛቸው የብሽቀት የቁጭት ብዙ ነገሮች ያሉበት ቃለ መጠይቅ ነው ያደረገውና እንዳልከው ልቦና ይስጠው። ከዛ ውጭ ማለት የሚቻል ነገር የለም። እንግዲህ የወልቃይት አመራሮች ወልቃይት ሰቲት ሁመራ ዞን ባለስልጣናት እነ ኮሎኔል ደመቀ እነ ሸተ ደምለው ሌሎችም እዚህ መድረክ ላይ መጥተው ለህዝቡ መልስ እንዲሰጡ እንፈልጋለን። እኛ ለረጅም ዓመታት ያው የነሱንም ትግል ልሳን ሆነን ድምጽ ሆነን ስናቀርብ ነበርና አሁንም እነሱ ለቆሙለት ምናልባት አሁን በተለያየ ምክንያት ተለውጠው ከሆነ አናቅም፣ ግን ለቆሙለትና እስከ መጨረሻው ዋጋ እንከፍላለን ብለው ቃል ለገቡለት የወልቃይት ህዝብ ለውና አሁንም በዛ ደረጃ ካሉ መጥተው ይንገሩ። ምናልባት የተጣራ ነገር ህዝቡ እንዲደርሰው ከፈለጉም የሚባለው ነገር ትክክል አይደለም፣ መረጃው በተዛባ መልኩ እየቀረበ ነው፣ እኛን አይመስልም፣ እኛን አይመለከትም፣ እኛንም አይገልጽም የሚሉ ከሆነ መጥተው እዚህ መድረክ ላይ ማብራሪያ እንዲሰጡ አሁንም ጥሪ እናደርግላቸዋለን። አቶ ቻላቸው ጨርሰናል። እግዚአብሔር ይስጥልኝ መሳይ፣ እንዲሁም አንከር ሚዲያ በድጋሚ ለሰጣችሁን እድል ከልብ አመሰግናለሁ። ለወደፊቱ እጎናችን ሆናችሁ እንደምትቀጥሉ በመተማመን ነው። በድጋሚ እድሉን ስለሰጠኝ በእኔም ይሁን በልሳነ ግፏን ስም ከፍ ያለ ምስጋና አቀርባለሁ። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው አቶ ቻላቸው። በድጋሚ ከወልቃይት ጠገዴ ጠለምት ልሳነ ግፏን የህዝብ ግንኙነት ክፍል ኃላፊ በአንከር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ። መልካም ምሽት።